እንዴት ናችሁ ልጆችዬ? ዛሬ የብልሁ ፍየልን ተረት ልነግራችሁ ነው። አሁን ነግራችኋለሁ። ተረት የላምበረት አላችሁ። ከዕለታት አንድ ቀን አንድ ፍየል ለግጦሽ የሚመቸውን ሳር ፍለጋ ሲንቀዋለል ከአንድ ረሃብ ከሚያንገላታው ነብር ጋር ግጥምጥም አለ። በመጀመሪያ በድንጋጤ ክው ብሎ ባለበት ደርቆ ቀረ። በሆዱም በቃ አለቀልኝ፣ ይህ ረሃብ ያጠቃው ነብር ፈጽሞ አይመረኝም ሲል አሰበ። ቀጥሎ ግን የተረጋጋ መስሎ ቆመ። ነብሩም አይኖቹን እያቁለጨለጨና በደስታ እየተፍነከነከ ወደ ፍየሉ ተጠጋ። ፍየሉ ድንጋጤውን ሳያሳውቅ ባለበት እርግጥ ብሎ ጠበቀውና አያ ነብሩ፣ ያው ልትበላኝ እንደሆነ አውቄአለሁ። ስለዚህ ከመበላቴ በፊት አንድ ጥያቄ እንድጠይቅ ፍቀድልኝ አለ። ምንም ችግር የለም ወንድም ፍየል፣ ማንኛውንም ጥያቄ ልትጠይቀኝ ትችላለህ አለው ነብሩ። ምን መሰለ አያ ነብሩ፣ እኔና ሚስቴ በዓለም ላይ ምንም ዘመድ የሌለን ብቸኞች ነን። የምንኖረውም ብቻችንን ነው። ስለዚህ አሁን አንተ እኔን ስትበላኝ ሚስቴ በዓለም ላይ ብቻዋን ትቀርና በሐዘን ብዛትና በማልቀስ ብዛት ትሞትብኛለች። ስለዚህ አብረን ወደ ግሮኖዬ እንሄድና እሷንም እኔንም አንድ ላይ ብላን ከሁለት አንዳችን ብንቀር በሐዘን እንጎዳለን። ላንተም ጥሩ አይሆንም አለው። ይህንን የፍየሉን ንግግር ሲሰማ በደስታ እየሳቀ እሺ ደስ ይለኛል ወንድም ፍየል፣ በል ተነስና አብረን እንሂድ አለውና ወደ ፍየሉ መኖሪያ መንደር ጉዞ ጀመሩ። ተጉዘው ወደ ፍየሉ መንደር ሲደርሱ የፍየሉ ጌታ ከነብሩ ጋር መምጣቱን ፍየሉን ከሩቁ ተመልክቶ ስለነበረ መሳሪያ አዘጋጅቶ መጠባበቅ ጀመረ። ነብሩና ፍየሉ ወደ ግቢው ሲገቡ የፍየሉ ጌታ ከተደበቀበት ወጥቶ ነብሩን ለማስደንገጥ ወደ ሰማይ ተኮሰ። ነብሩም ደንግጦ ከአካባቢው ሮጦ ጠፋ። አያችሁ ልጆችዬ፣ እናንተም በአደጋ ጊዜ እንደ ፍየሉ በመላ ለማምለጥ ሞክሩ እንጂ በፍርሃት አትደናገጡ። ቻው።